ዩኒቨርሲቲ ተማሪ ነበርኩ ጊዜ መጀመሪያ ቢዝነስን ከፍቼ ነበር እና ያ ቢዝነስ ደግሞ የከፈትኩት በፈረንጆቹ 2020 ኮቪድ ሂት ያደረገ ጊዜ ነበር። የዛን ጊዜ ደግሞ እንደምታውቁት ፓንደሚክ ነበር። ስለዚህ ሁላችንም በቤት ነበር and የዛን ጊዜ የመጀመሪያ ቢዝነስን ከፈትኩ and ከሁለት ዓመት በኋላ actually ያ ቢዝነስ ፌል አደረገ። ያ ቢዝነስ ፌል ካደረገ በኋላ ደግሞ ድጋሚ ሌላ ቢዝነስ ከፈትኩኝ and ያ ቢዝነስም actually ከ6 ወር በኋላ ድጋሚ ፌል አደረገ and ከዛ በኋላም ደግሞ ድጋሚ ሌላ ቢዝነስን ከፍቼ ነበር። ይሄኛው ግን more like the small business scale ያላደረገ እና niche down ያደረገ ቢዝነስ ነበር። But anyways ይሄን ቪዲዮ መጀስ ክሊክ አደረጋችሁ definitely ወይ ቢዝነስ ኦነሮች ናችሁ ወይም ደግሞ የቢዝነስ አይዲያ አላችሁና ኬት መጀመር እንዳለባችሁ አታውቁም or ደግሞ simply ቢዝነስ አላችሁ but somehow እየተንቀሳቀሰ አይደለም። ስለዚህ በዛሬው ቪዲዮ ላይ አንደኛ ቢዝነስ ገና ለመክፈት ሐሳብ ካላችሁ ምን ማድረግ እንዳለባችሁና ቢዝነስ የከፈታችሁ ሰዎች ደግሞ ምን ማድረግ እንዳለባችሁ ጠቅላላ ያለ አይዲያ ከኔ እሰጣችኋለሁ። ሶ አሁን መነግራችሁ ነገር በአጠቃላይ እኔ ያጠፋሁትም at the same time ያለማውትም ነው እና በተለይ ደግሞ ስሞል ቢዝነስ ኦነሮች ከሆናችሁ ቢዝነሳችሁ እንዲያድግ ብቻ ምን ማድረግ አለባችሁ የሚለውን ቲፖችን እነግራችኋለሁ። የሊንክድኢን ኮፋውንደር እና አስተዳዳሪ ስለ ቢዝነስ ሲናገር ምን አለ? If you're not embarrassed by the first version of your product, you have launched too late. already የቢዝነስ ኦነሮች ከሆናችሁ ይሄ ቋንቋ እጅግ በጣም ምን ያህል ፓወርፉል እንደሆነ ታውቃላችሁ። ምናልባት ላልተረዳችሁ ሰዎች ምንድን የተናገረው የመጀመሪያው ቢዝነስ ፕሮዳክታችሁ ወይም ደግሞ ሰርቪሳችሁ እናንተ እንድትሸማቀቁ ካላደረጋችሁ ትንሽ ቆይታችሁ ነው ማለት ነው ቢዝነሳችሁን ላውንጅ ያደረጋችሁት። ምን ማለት ነው? በአጠቃላይ ማናችንም ብንሆን ቢዝነስ ስንከፍት ኬት መጀመር እንዳለብን ገብቶን አይደለም or ደግሞ exactly ይሄንና መሸጥ የምፈልገው የሚለው ነገር ገብቶን አይደለም። almost every business በተለይ ደግሞ ዓለማችን ላይ ትላልቅ የሚባሉ ቢዝነሶች አሁን ላይ በመናቃቸው ስም አይደለም የተነሱት። ስለዚህ ማወቅ ያለባችሁ ነገር ምንድነው? ቢዝነስ ገና ለመጀመር ሐሳብ ካላችሁ ማለት ነው just do it የሚለው ነገር የምር ማይሙራችሁ ሊገባ ይገባል። which is why Mark Zuckerberg ማለትም የፌስቡክ ዋና ፈጣሪ guess ምን ሲል ተናገረ? idea doesn't come out fully formed when you work on it ብቻ ነው ወደ perfection እየተጠጋ የሚመጣው። in fact even perfect ራሱ አይሆንም ዲዩነትንሽ ደና መልክ የሚይዘው ለማለት ነው። ስለዚህ ማናችንም ብንሆን ገና ወደ ቢዝነስ ዓለሙ እንዳንመጣ የሚያደርገን ነገር ምንድነው? ፍራቻ ነው። ምናልባት ባይሳካስ እንደዚህ ቢሆንስ ቆይ ገና እንደዚህ ቀረዋል። ይሄ በተለይ ደግሞ ፐርፌክሽኒዝም የሚያጠቃን ሰዎች ካለን እነዚህ ነገሮች ብቻ ፍራቻ አንደኛውን ስቴፕ እንዳንሄድ ያደርገናል። አንደኛውን ስቴፕ ደግሞ ካልሄዳችሁ ሁለተኛ ስቴፕ የሚባል ነገር የለም። ስለምሳሌ አሁን እስቲ አማራው ነገር ሞር ፕራክቲካል አድርጎና ከኔ ልንገራችሁ። እንደምታውቁት እንግዲህ ጆርናል እሸጣለሁ which is actually እዚህ ጋር ያለው let me show you. ሶ የጆርናል ቢዝነስ አለ አንደኛ፣ ሁለተኛ ዩቲዩብ እሰራለሁ እኛም ለኔ ቢዝነስ ነው። ሶስተኛ ደግሞ ኮቺንግ ፕሮግራም አለ ማለትም ሰዎችን አሰልጥናለሁ። ሶ እንድታስተውሉ የምፈልገው ነገር ምንድነው? እኔ የዛሬ ምናምን አመት ከመሬት ተነስቼ ይሄን ነገር እሰራለሁ የዛኔማ ኮቺንግ ፕሮግራም እጀምራለሁ or ደግሞ ጆርናል እሰራለሁ ብዬ በፍጹም አይምሮ ላይ አልመጣም። እያንዳንዱ አሁን ያለኝ ነገር just አንድ ስቴፕ ስወስድ ደን አንደኛው በር ይከፈታል። ደን አንደኛውን ስቴፕ ስወስድ ደን አንደኛው በር ይከፈታል። that's how አብዛኛው ቢዝነስ ኦነር በነገራችን ላይ ቢዝነስ ኦነር ይሆኑ or ደግሞ even like any freelancer whatever ሊሆን ይችላል ብቻ we took the first step። ስለዚህ እናንተም ብትሆኑ whatever it is አይምሯችሁ ላይ ያለው ነገር ብቻ ወደ መሬት አውርዳችሁ የመጀመሪያውን እርምጃ ልትራመዱ ይገባል። if not then ሁልጊዜ ሪግሬት ነው የምታደርጉት። ምክንያቱም ፐርፌክት የሚባል ቀን የለም፣ ፐርፌክት የሚባል ፕሮዳክት የለም፣ ፐርፌክት የሚባል ሰርቪስ የለም። ዓለማችን ላይ ትላልቅ ፕሮዳክቶችን ትላልቅ ሰርቪሶችን እንኳን ብትጠሯቸው ፐርፌክት የሚያስብላቸው ነገር almost ምንም የለም። ምክንያቱም everything is a work in progress። ስለዚህ እስቲ አሁን ስላወራናቸው ነገሮች in detail one by one like bullet point አድርጌ ልንገራችሁ so that የምርም እንድትረዱት። የመጀመሪያው ምንም አይዲያ ካላችሁ guys እባካችሁ ለለምናችሁ just ወደ ገበያ አምጡት። አይዲያም ቢሆን like ገና ፕሮዳክትም ቢሆን even ሰርቪስም ቢሆን ወደ ገበያ አምጡትና ከዛ በኋላ አሻሽሉ። ለምሳሌ እኔ ጆርናል ቢዝነስን ስከፍት ወይም ደግሞ ጆርናል ቢዝነስን ወደ ገበያ ሳመጣው አብዛኞቻችሁ የምታውቁ ከሆነ ይሄ አልነበረም። እስኪ ነው like ይሄ እንደምታዩት ነው እንደዚህ አልነበረም ታውቁታላችሁ። but now እንዳትስቁብኝ አደራ። ይሄኛው ነበር የመጀመሪያ ፕላነር። እያያችሁት ነው guys look ትራሽ የማይገናኝ ነገር ነው። so maybe like የሁለት ስለሆነ leave it like እዩት። ይሄኛው እንደዚህ ያለው ይሄኛው እንደዚህ ያለው like of course ቁጭ ብለን ብናወራ ዲቴል ነገሮችን ማውራት እንፈልጋለን but መጀመሪያ ላውንች ያደረኩት ይሄን ነው። but እስቲ ትንሽ ልንገራችሁ ስለዚህ so ይሄንን የመጀመሪያ ፕሮዳክት ላውንች ሳደርግ ምንድነው ውስጡን of course በደንብ አድርጌ ተጠንቅቄበታለሁ። ያን ያህል ፐርፌክት የሚባል ነገር የለውም። እንደነገርኳችሁ ይሄን ያህል ሳይዝ ነበረው and then እንዲሁም ፈልጌ ነበር ኦኬ like የዩዘር ኤክስፒሪየንሱን ሞር ሰው ኮምፎርት እንዲሰማው ማለት ነው።
ባት ምን እንዳደረኩኝ አይኖ ተጠራጥር ያለው ነገር ግን ወደ ገበያ ላምጣው ግዴለም ብዬ አመጣ እና ይሄንን ጆርናል 700 ብር ስሸጠው ትርፌ የነበረው 20 ብር ብቻ ነበረ እና ሜንሽን ይሄንን ዲሊቨር ሳደርግ ለሰዎች ትራንስፖርታቸውን ወይም ደግሞ የዲሊቨሪ ፊውን እኔ ነበርኩኝ ሁላ ከቨር ማደርገው ምክንያቱም አይ ኖ ቤስት የሆነ ኤክስፒሪየንስ እንደሌለው ስለዚህ ምንድን ያደረኩት ይሄንን ነገር ስልክ ለሰዎች ማለት ነው እያንዳንዱ የላኩት ሰዎች ወይም ደግሞ ፐርቼዝ ያደረጉ ሰዎች ጋር ፊድባክ ነው የተቀበልኩት ስለዚህ ይሄንን ምንድን ያደረው ኦፍ ኮርስ ላይክ ይሄ ጄ ላይ ስላለ እንደዚህ ናም ነገር አለ እንጂ የኛው was actually like okay ከዚህኛው ይልቅ but እንድታውቁ የፈለኩት ነገር ምንድነው ወደ ገበያ ሳመጣው ብዙ ሰዎች ፊድባክ ሰጡኝ ኢንፋክት ግን በጣም የገረመኝ ነገር ምንድነው ያናህልን ፊድባክ የለውም ኤክሰፕት ከቆዳ ውጪ ስለዚህ ምንድን ያደረኩት ነገር ለብቻ ኖት መያዝ ጀመርኩ ላይክ ሰዎች ምንድነው የሚፈልጉት ላይክ not only ጆርናል ብቻ እንዲሆን ሳይሆን ላይክ የራሳቸው እንዲመስላቸው የራስነት ስሜትና this elegant look እንዲኖረው ፈልግ ነበር ስለዚህ አሁን የኛው ላውንች ስናደርገው በጣም ብዙ አይነት ቀመሮችን ብዙ አይነት ስህተቶችን ሰርተናል ወደዚህ ቦታ ስናመጣው ይሄንን ነገር አሁን እዚህ ጋር ያለው ነገር በአንድ ጊዜ አላመጣውም ነበር unless ወደ ገበያ ባላመጣው ኖሮ and እሱም ብቻ ሳይሆን ደግሞ ከሰዎች በተለይ ቀርበ መላቸው ሰዎች ደግሞ ፊድባክ ባይሰጡኝ ኖሮ ስለዚህ እናንተም ብትሆኑ ፕሮዳክት ካለ ሐሳባችሁ ላይ ሰርቪስ ካለ ሐሳባችሁ ላይ ወደ ገበያ አምጡት ዝቅ ባለ ዋጋ ወደ ገበያ አምጡትና ሰዎች የሚሏችሁ ነገር አዳምጡ በተለይ ደግሞ እናንተም እንደ ካስተመር ሆናችሁ የራሳችሁን ፕሮዳክት ወይም ደግሞ የራሳችሁን ሰርቪስ ተጠቀሙ and ከዛ ነገር አሻሽሉ ማለት ነው ሶ ምናልባት ማይክ ከፈለጋችሁ ለሚሾው እንዴት ከዚህ ወደዚህ እንደመጣን ሶ የመጀመሪያው ይሄ ነበር ኦኬ so this was the first one ከዛ በኋላ ሁለተኛው ወደዚያ መጣ ነው like again ይሄኛው እንዴ ነው ቆዳ ነው by the way እንዳለ እነዚህ ሌዘር ፒውር ሌዘር ናቸው እሺ ለዛ ነው ውድ የሆነው so ፒውር ሌዘር ነው እንዳ ይሄኛው ደግሞ like actual የበሬ እንትኑ ነው ፈሩ ነው ስለዚህ ምንም የተነካ ነገር የለውም and ይሄ ነበረ and the same thing አሁንም አለ and እሱም ብቻ ሳይሆን ደግሞ ይሄኛው like ይነቀላል ማለትም ይወጣል so that ሐሳባችን የነበረው ነገር ምንድነው ሰዎች ይሄንን ሲገዙት ማለት ነው like እንደ ሰብስክሪፕሽን ነበር ያሰብነው so አሁን ለምሳሌ ሰዎች ይጠቀሙትና ይhalቅባቸዋል አለ ይሄኛው እነሱ ጋር ኪፕ ያደርጉታል ማለትም የነሱ ነው so እኛ ምን እናደርግላቸዋለን ይሄን ብቻ ነው ሪፕሌስ ምን እናደርግላቸው አንዱ የቢዝነስ ሴሊንግ ፖይንታቸው ነበር ከዛ በመቀጠል ደግሞ ወደዚህ ያመጣ ነው which is ልሙጥ like ሁለተኛ ባች ሰራ ነው like ሰው ያ ነገር በጣም በዛ በልክ የሆነ ሲሉን ወደዚህ ያመጣ ነው and again it's the same thing እንዳ ውስጡ ኪስ አለው ከዛ በመቀጠል ደግሞ we made it something like እንደ expensive የሆነ ሉክ እንዲኖረው and then ይሄኛው ፌስ አመጣንለት the same thing ይሄኛው ግን ይሄኛውም ደግሞ ምንድነው አይወጣም እንትኑ and of course በጣም ደረቅ ነበረ አይወጣም እንደዚህ ሆነ and the lastly ቅድም ያያችሁት ጥቁሩ finally ላንድ ያደረግንበት ይሄኛው ማለት ነው look so it's በጣም አሪፍ ቆዳ ነው እንደነገርኳችሁ ፉል ቆዳ ነው ከዛ በመቀጠል like brand እንትኑ በጣም ኳሊቲ ነው and then ውስጡን ስትጽፉበት በጣም ይመቻል like ምንም የሚጎለው ነገር የለም it's really nice even ከሽታው ጀምሮ በጣም ተጠንቀቀንበታል guys memories but yeah ልክ እንደሱ and then አንዳንድ ጊዜም ደግሞ በቀለሞች ኤክስፐሪመንት እናደርጋለን like ልዩኑ ቀለሞችን በማምጣት but anyways ይሄንን ይመስላል አሁን ላይ ያለው ማለት ነው ግን በዚሁ ያቆማል ወይ ካላችሁ of course not like ወደፊት ደግሞ እንደምናመጣ who knows ስለዚህ አሁን ደግሞ ወደ ሁለተኛ ፖይንት የሚያመጣኝ ነገር ምንድነው ከሰዎች ፊድባክ ስትቀበሉ መጥፎም ሆነ ጥሩ ታገኛላችሁ አይደል ግዴለም ሁሉንም ስሙ ነገር ግን እንደ ቢዝነስ ኦነር ማሰብ ያለባችሁ ነገር ምንድነው ሰው የተናገረው ነገር ሁሉ ትክክል ነው ማለት አይደለም yes ተቀበሉ ነገር ግን ማመዛዘንን ልመዱ እኔ ብዙ ጊዜ ካስተመሮች ኮምፕሌን ያደርጋሉ ብዙ ነገሮች ተቸግረዋል ብዙ ነገሮች እንደዚህ ይላሉ I accept ግን አንዳንድ ጊዜ ደግሞ ካስተመር ትንሽ ፔሸንት አይደለም እሱም ብቻ ሳይሆን ደግሞ እንዴት ነው unrealistic የሆኑ ነገሮችን ኤክስፔክት ያደርጋሉ ስለዚህ even እነሱን እንኳን ጋይድ ማድረግ ወይም ደግሞ even proper የሆነ ሪስፖንድ መስጠት እሱም ሌላ ጉዳይ ነው ብቻ ግን እንደነገርኳችሁ any kinds of feedbackን ተቀበሉ and then እዛ ላይ ኤክስፐሪመንት አድርጉ ከዛ በኋላ ፕሮዳክታችሁን ወይም ደግሞ ሰርቪሳችሁን አሻሽሉ እሺ አሁን ደግሞ ፕሮዳክቱ እንወጣና which is ሶስተኛ ፖይንቴን ኤክስፕሌን ለማድረግ ወደ ሰርቪስ እንሂድ ምናልባት እናንተ ለመስራት ያሰባችሁት ቢዝነስ ሰርቪስ ቤዝድ ነው ማለትም መሸጡት ፕሮዳክት የለም instead አገልግሎት ነው የምትሸጡት so አገልግሎት የምትሸጡ ከሆነ ማለት ነው ማአት ሰዎች ብዙ ኮምፕሌን ያመጣሉ ምክንያቱም ያንን ሰርቪስ የምትሰጡት እናንተ በመሰላችሁ ወይም ደግሞ እናንተ ይሄ ነው ይገባችኋል በመትሉት ነው አይደለ በአንደርስታንድ ክላይንት ደግሞ ብዙ አይነት ሐሳብ ብዙ አይነት ኮሜንት ሰጪ ነው ብቻ እና ክላይንት መቼም በምንም
ተአምር ሳቲስፋይ ሊሆን አይችልም and that's okay ስለዚህ ማድረግ ያለባችሁ ነገር ምንድነው ያ የሚናገሩትን ነገር እንደ ፊውል ውሰዱት ኦኬ ስፔሻሊ ደግሞ መጥፎ ኮሜንት የሚሰጧችሁ ከሆነ አድምጧቸው ግድ የለም ያንኑ ነገር ጻፉ ግድ የለም but ያ ነገር እናንተ ሞቲቬሽናችሁን ወይም ደግሞ ይሄ እንድትነሳሱ የሚያደርጋው ነገር የሚገልባችሁ አይሆን እሺ don't worry it's okay አዳምጧቸው but መቀየር የምትችሉት ከሆነ ቀይሩት if not it doesn't matter really በአራተኛ ደረጃ is the most important part guys ምንድነው መሰላችሁ marketing is just as important as sales now ይሄኛው ፕላነር ሲሸጠው ማለት ነው of course ሴልስ ፈልጋለሁ of course ገንዘብ ፈልጋለሁ but ገንዘብ እንደምፈልገው ወይም ደግሞ እንዲሸጥልኝ እንደምፈልገው መጠን at the same time ማርኬቲንግ ላይ መጨነቅ አለባችሁ which is actually እኔ ያን ያህልም እያደረኩት አይደለም ምክንያቱም የኔ ፕሮዳክቶች kind of exclusive እንዲሆኑ ስለምፈልግ ነው እና even ባይሆኑና ፕሮሞት እንኳን ባደርጋቸው ኢሜጅ እንዲሰጡ የምፈልግበት መንገድ አለ like በየቦታው ሳዝረከርከው አታዩትም so አሁን ለምሳሌ ምንድነው ያደረኩት አሁን literally አሁን ይሄ ቪዲዮ ሪከርድ ከማድረግ በፊት ቲክቶክ አካውንት ለብቻው ክሬት አደረኩትለትና እዛ ላይ ፖስት ለማድረግ ነው ያሰብኩት ሶ እዛ ላይ ግን ፖስት ሳደርግ ምንድነው የማደርገው አምናገነዱ ላይክ ዝም ብዬ ፕሮዳክቱን ምናምን ነገር ኢንስቴድ ከሰዎች ጋር ኮኔክት ማድረግ ፈልጋለሁ ስቶሪ ቴል ማድረግ ፈልጋለሁ ስለዚህ it's like ማርኬቲንግ ስትራቴጂ ትንሽ ረዘም ይላል and ግን እያንዳንዱን ስቴፕ ሴድ በጣም ኬርፉሊ ነው ስለዚህ እናንተም ብትሆኑ እውነት ነው ሴልስ ትፈልጋላችሁ ሽያጭ ግዴታ ነው but ማርኬቲንግ ደግሞ is በጣም ኢምፖርታንት በነገራችን ላይ ስለ ማርኬቲንግ ማወቅ የምትፈልጉ ከሆነ ለብቻው ቪዲዮ እንድሰራላችሁ ኮሜንት ሴክሽን ላይ አሳውቁኝ I can do that ከዛ በመቀጠል ደግሞ የምላችሁ ነገር ምንድነው ቢዝነሳችሁ is personal እሺ ቢዝነሳችሁን እንደ ከናንተ ውጭ ያለ ነገር አድርጋችሁ አታስቡት ቢዝነሳችሁ ማለት ልክ እንደ ጤናችሁ ነው ብላችሁ አስቡ ኦኬ በየቀኑ ልትንከባከቡት የሚገባ ነገር በየቀኑ ዴቨሎፕ ልታደርጉት የሚገባ ነገር እና ኢቭን ሜዲቴት ራሱ ልታደርጉበት የሚገባ ነገር ነው ዛሬ ምን ተካሄደ ዛሬ ስለ ቢዝነስ ምን አደረኩኝ ዛሬ ምን ሆነ ኢቭን ሰዎች እንኳን ስለ ቢዝነሳችሁ ኮሜንት ሲሰጡ make it personal እሺ like የምሬ ነው that much emotional connection ያስፈልጋል ምክንያቱም እናንተ ከብራንዳችሁ ፊት ለፊት ከሌላችሁ or even ከብራንዳችሁ ጀርባ ከሌላችሁ then ሰው ከምንም ነገር ጋር ያያይዘው አይችልም አሁን ለምሳሌ እኔ ኦሬዲ ስለ ጆርናል ያወራችሁ ነው ማለትም ጆርናል ቢዝነስ ስላለኝ ነው አይደለ but not me like እንዴ ነው እኔ ብቻ አይደለም ጆርናል ቢዝነስ ያለኝ like ሌሎች ሰዎች አሉ ግን የነሱና የኔ ምንድነው ልዩነቱ ካለ well እኔን የሚያቀን ሰው አለ ማለትም የኔን ጆርናል ሲገዛ definitely ከዩቲዩብ መጥቶ ነው የሚገዛው ምክንያቱም እኔ ሌላ ቦታ ስለማላስተዋውቀው ማለት ነው ስለዚህ that much special ነው ለኔ so ምንድነው የማደርገው እኔ ፕሮሞሽን ወይ ደግሞ ማንኛውም አይነት ማስታወቂያ ስሰራ ስለ ፕላነሪ ማለት ነው that ብራንድ ከኔ ጋር አሶሲኤት እንዲያደርግ ፈልጋለሁ ነው ጥያቄው ደግሞ ኢዲዲያ በምን ትታወቃለች ነው ሶ ኢዲዲያ በምንድነው የምትታወቀው ኢዲዲያ በፕሮዳክቲቪቲ ትታወቃለች ስለ ኮንሲስተንሲ ታወራለች ስለ ላይፍ ኤክስፒሪየንስ ታወራለች ስለ ኤኒቲንግ ሰልፍ ዲቨሎፕመንት ሰልፍ ኢምፕሩቭመንት ላይ ታወራለች ስለዚህ then already እኔን የሚያቀኝ ሰው ካለ እና እኔ የምሸጠው ፕሮዳክት ካለኝ already ያንን ፕሮዳክት ከኔ ብራንድ ጋር አያይዞታል ስለዚህ already እኔ ፐርሰናል ብራንዴን ቢውልድ ስላደረኩኝ ከኔ የሚወጡ ፕሮዳክቶች already ምን እንደሆኑ ይታወቃሉ ስለዚህ ሰው ግራ ይገባው ማለት ነው እና እንዴ ነው እንደ ደፍተር አይቆጥሩም instead it's something special even ከኔ ሲገዙት ያንን ነገር they know exactly ምን ቫልዩ ይዞ ወደ እነሱ ጋር እንደሚመጣ they know exactly ስላችሁ they know exactly okay በስተመጨረሻ ቢዝነስ ኦነሮች or even ቢዝነስ ለመጀመር የምትፈልጉ ሰዎች please ሪዛልትን ባንዴ ለማየት እንዳትጠብቁ እባካችሁ ይንስል አድምጡኝ አንድ ጊዜ እኔን ጆርናል ቢዝነስ ከፍት ማለት ነው ብዙ ሰዎች እንደማይሳካ ነገሮኝ ነበር and ከምንም በላይ ደግሞ ካይምሮ የማይወጣው አንድ ኮሜንት ምንድነው like it's በጣም ነው ኢሞሽናል ያደርገኛል ይሄንን ነገር so ምንድነው like they said ኢዲዲያ ይሄ ቢዝነስ አይሳካልሽም እና አስተም like ለምን well ምክንያቱም ሀበሻ የመጻፍ ልምድ የለውም actually እስክሪብቶና ወረቀትን የማገናኘት ልምድ የለውም ስለዚህ ጆርናል ምናምን ነገር ብትይ they genuinely do not care and ይሄንን ነገር ስሰማ አልገባችሁ የተሰማኝ ስሜት ማለት ነው ናው ጥያቄው ግን ምንድነው የኔን ኢሞሽን የኔን ፊሊንግ ተውትና ልክ ናቸው ወይንስ አይደሉ መልሱ ትክክል ነው they were right ልክ ናቸው and ቢዝነሱ ላውንች ከተደረገ በኋላ of course ብዙ ሰው ይፈልጋል መለወጥ ይፈልጋል መቀየር ይፈልጋል ጆርናል መጻፍ ይፈልጋል ህይወቱን ማሻሻል ይፈልጋል but actually ወደ ስራ ሲመጣ ግን like ጆሮ ነው የሚሰካው ገብታችሁ ስለዚህ ያ ነገር was true እኔ ምን ነገር ወደ ገበያ ሳመጣው I was not expecting okay ባንድ ጊዜ ሀብታም ሆናለሁ ብዬ አይደለም it's okay like ትናንሽ ነገሮች ይጠበቅብኛል ከኔ ማድረግ ከምንም በላይ ግን I know exactly ምን ማድረግ እንዳለብኝ if እንበልና ይሄንን ፕሮዳክት ወደ ገበያ ባወጣው instead of ፕሮዳክቱን ፑሽ ከማድረግ ይልቅ what if የሰውን አመለካከት ብቀይረው ለምሳሌ አሁን እኔ የምሬ ነው የምላችሁ ህይወቴ አሁን እዚህ ደረጃ የደረሰበት ምክንያት የምርም ወረቀትና እስክሪብቶን ማገናኘት እንዴት እንደምችል ስለማቅ ነው ሁሉ ጊዜ እጽፋለሁ ጧት ስነሳ እጽፋለሁ ማታ
ስተኛ ጽፋለሁ and I'm not talking about like ስለ ጆርናል ምናምን እያልኩ አይደለም even day to day የማደርጋቸው ነገሮች to do list መጻፍ ሀቢቴን ትራክ ማድረግ ምናልባት ገንዘቤን ማኔጅ ማድረግ even schedule ኢቨንቶች ምንም ነገር ሲመጡ ሁሉ ጊዜ ወረቀት ላይ እንደተጻፉ ነው ስለዚህ already የመጻፍ ልምድ ስላለኝ and I know አሁን ምን አይነት ሴት እንደሆነ እንዳደረገኝ ከትምጥናነት ስቴፖች ትልቅ ለውጥ ስለሚያመጡ በኋላ ላይ ማለት ነው ስለዚህ of course yes ሀበሻ አብዛኛው ሀበሻ እና I'm not saying like ሁሉም ሰው ግን አብዛኛው ሀበሻ የመጻፍ ልምድ የለውም instead ከመጻፍ ከምትሉት ስልኩ ላይ ቢጎረጉር ይሻላል ጻፍ ከምትሉት ቪዲዮ ቢያይ ይሻላል isn't it productive ለመሆን motivated እንድትሆን ምናምን ነገር ይሄን ነገር ተመልከት ይሄን ነገር አድርግ ብትሉት ይቀለዋል instead actually do your homework በስነሳት ራስን isolate አድርገህ ጻፍ እንደዚህ አድርግ ብትሉት Not many of them do that አይደለ so ምንድነው ማድረግ የምችለው ታዲያ ወል መጀመሪያ የነዚህን ሰዎች ማይንድሴት መቀየር አለብኝ that's why ስለ productivity ማውራው that's why ስለ habit የማውራው that's why ስለ life experience የማውራው if they can understand it then they can see it if they can see it they can imagine it and they can do it if they can do it then they know exactly ምን ማድረግ እንዳለባቸው then they know ምን አይነት value already እጃቸው ላይ እንዳለ ማለት ነው so እኔን መስላል እንግዲህ ዛሬው ብዙ አላንዛዛባችሁ አይ ሆፕ ብዙ ነገሮች እንደተረማራችሁ ስለ ቢዝነስ እንዴት ስለ ማርኬቲንግ ስትራቴጂ ነው ማይከፈለካችሁ ይሄን ቪዲዮ ሪከመንድ አደርጋችኋለሁ that video most like crazy amount of view አግኝቷል so hopefully እናንተ የሚረዳችኋል በኤኒዌይስ በሚቀጥለው ቪዲዮ ያቻለው እስከዛ ድረስ መልካም ቀን